በጣም የተወደዳችሁ የስፖርት 365 ዝግጅታችን ነው። ቡካዮ ሳካ እንደ ድሮ አይደለም። ተጽዕኖ በእጅጉ ቀንሷል። ጨዋታዎች ማሸነፍ፣ ጎል ማስቆጠር፣ አሲስት ማድረግ ጠፍቶበታል ተብሎ ይወቀሳል። ግን ለምን? እንደ ድሮ ካልሆነስ ምክንያቱ ምንድን ነው? በዝርዝር እናነሳዋለን። የፕሌኦፉን ድራማን በጥቂቱ እንቃኛለን። አብራችሁኝ እንድትሆኑ በአክብሮት እጋብዛለሁ። በእርግጥ በሳካ ብቃት መውረድ ዙሪያ በጣም ብዙ ሐሳብ መስጠት ይቻላል። የኦዴጋርድ አለመኖር፣ ከዮኬሬሽ ጋር ሜዳሊያ ለመግባባት፣ የቲምበር አዲስ ሚና፣ ድካም፣ ጉዳት፣ ሌላም ነገር ልናነሳ እንችላለን። ባለፉት 5 ዓመታት የአርሰናል በጣም ኮንሲስተንት ተጫዋች ቡካዮ ሳካ ነው። በተለይ ደግሞ የማጥቃቱ ዲፓርትመንት ላይ በየዓመቱ ስታንዳርዱን ከፍ እያደረገ በአሲስትና የጎል ድምር ባለ 2 አሃዝ ቁጥሮች እየመዘገበ ይወጣል እና በየዓመቱ ስታንዳርዱን ከፍ በማድረጉ ራሱን እያሻሻለ የራሱን ክብረ ወሰኖች ከፍ እያደረገ አርሰናልን የተሻለ ተፎካካሪ ማድረግ ችሏል እና ቡድኑ የሆነ ቅርቃር ውስጥ ሲገባ የእውነትም መንጭቆ የሚያወጣው ቡካዮ ሳካ ነው። ግን ደግሞ አሁን በቅርቡ ከሌቨርኩሰን ጋር በተደረገ ጨዋታ ቡካዮ ሳካ የመጀመሪያው የአርቴታ ተቀያሪ ሆኖ ቡድኑ ጎል እየፈለገ የመውጣቱ ጉዳይ ሳካ ምን ነካው? ለምንድነው ብቃቱ በዚህ ልክ የወረደው የሚል ጥያቄ እንዲጠየቅ በር ከፍቷል። የመጀመሪያ ተቀያሪ አድርጎ ነው አርቴታ ያስወጣው እና ደግሞ እሱን ቀይሮት የገባው ማዱዌኬ ላቻነቱ ምክንያት የሆነውን የፍጹም ቅጣት ምት ማስገኘት ቻለ እና ይሄ በጣም ብዙ ጥያቄ የሚያስነሳ ነው በሳካ ብቃት ጉዳይ። እርግጥ ቁጥሮች ሁሉ ከሳካ በተቃራኒ አይቆሙም። ሳካን በብዙ የሚደግፉት ቁጥሮች አሉ። ስለዚህ ኮሌክቲቭ ችግር ወይ ደግሞ የቡድን ችግር እንደሆነ እንድንረዳ የሚያስፈልጉ አንዳንድ ነገሮች አሉ። ለምሳሌ ለቡድን አጋሮቹ የሰጣቸውን ኳሶች የቡድን አጋሮቹ ጨርሰው ቢሆን ኖሮ ምናልባት ከፈጠራ ጋር ሳካ ላይ የምናነሳቸውን ጥያቄዎች ላናነሳ እንችላለን። ስለዚህ በዚህ ረገድ ለምሳሌ ቁጥሮች ይደግፉታል፣ እናነሳዋለን። ግን አንድ መርሳት የሌለብን ነገር ከዚህ ቀደም አርሰናል በተቸገረባቸው የሆኑ አጋጣሚዎች ወይ ተጋጣሚዎቹ ባየሉበት ለአርሰናል ትልቅ ፈተና በሰጡበት አጋጣሚ ወይ ሳጥናቸውን ዘግተው ዛሬማ በፍጹም ጎል አይቆጠርም በተባለባቸው ጨዋታዎች የአርሰናል እቅድ ኳሱን ለቡካዮ ሳካ ሰጥቶ መጸለይ ነው ተብሎ ይቀለድ ነበር። አሁን ግን በጣም አስፈላጊው ነገር ለቡካዮ ሳካ መጸለይ ይመስላል። እርግጥ ነው አሁንም ሜዳ ላይ አርሰናል ማጥቃቱን እንዲዘውርለት ወደ ተጋጣሚ ሳጥን ቶሎ እንዲሄድ እንዲፈጥርለት ኤክስፔክት የሚያደርገው ቡካዮ ሳካ ነው። አሁንም አስፈሪ አርሰናል የመስመር አጥቂ ቡካዮ ሳካ ነው። የጎሎቹ መጠን ይቀንስ፣ አሲስቶች አድርግ እንጂ እዛ ቦታ ላይ ግርግር ከመፍጠር አንጻር አሁንም ከቡካዮ ሳካ በጣም ብዙ ኤክስፔክት ይደረጋል። ቡካዮ ሳካ ከባየር ሌቨርኩሰን ጋር በነበረው ጨዋታ ያሳየው ፎርም ለመጀመሪያ ጊዜ ደክሞ የታየበት አይደለም። በካራባኦ ካፕ ፍጻሜ ከሲቲ ጋር ሲጫወቱም ተመሳሳይ ነገር ነበር። በተለይ ደግሞ በሁለተኛው አጋማሽ በእርግጥ ቡካዮ ሳካ ብቻ አይደለም፣ ቅድም ኮሌክቲቭ ነው እንዳልኩት ሙሉ ቡድኑ ወርዶ ይታይ ነበር። ግን ደግሞ ከሳካ ኤክስፔክት የሚደረገው ሙሉ ቡድኑ በወረደባቸው አጋጣሚዎች ጥሩ ባልተጫወተባቸው ጊዜያት ሁሉ ቡድኑን ኢንስፓየር እንዲያደርግ ኤክስፔክት ይደረጋል። ጨዋታዎችን የበለጠ ኢንፍሉዌንስ እንዲያደርግ፣ ጎል እንዲያስቆጥር፣ አሲስት እንዲያደርግ ኤክስፔክት ይደረጋል። ግን ደግሞ እንዳልኩት ይሄንን ባያደርግ እንኳ አርሰናል በተጫወተባቸው አጋጣሚዎች ሁሉ አስፈሪው የአርሰናል የማጥቃት ባህር ያለው ተጫዋች ቡካዮ ሳካ ነው። ድንገት ከምንም ነገር የሆነ ነገር ሊፈጥር ይችላል ተብሎ ስለሚታሰብ ከጎልና ከአሲስት አንጻር ባለፉት 23-24 ጨዋታዎች ቡካዮ ሳካ በጣም ጎል ላይ ይታያል። በእርግጥ 2 ጎልና 3 አሲስት ምናምን ብቻ ነው ያለው በሁሉም ውድድሮች። ስለዚህ አርሰናል ወደ ዋንጫው መጠጋት ካለበት ይሄ ቁጥር ያለ ጥርጥር መሻሻል አለበት። ከዋነኛ ተጫዋቻቸው ከዋነኛ ፈጣሪያቸው ከዚህ የተሻለ ኤክስፔክት ያደርጋሉ እና ደግሞ ቅድም እንዳልኩት ባለፉት ዓመታት ይሄን አስለምዷል። ታዲያ ምንድነው ግን ከዚህ ቀደም ያስለመደውን ነገር እንዳያደርግ እንቅፋት የሆነው ነው ትልቁ ጥያቄ። አንደኛው እንግዲህ ከዮኬሬሽ ጋር ሜዳ ላይ መግባባት ያለመቻሉ ነው። እንግዲህ የምናነሳው ስለ አርሰናል ማጥቃት ስናነሳ ከወገብ በላይ ስላለ የአርሰናል ቡድን ከሆነ ቡካዮ ሳካ እንዴት ነው ከወገብ በላይ ካሉት የአርሰናል ተጫዋቾች ጋር የፈጠረው ቅንጅት? እንዴት ባለ መንገድ ነው ከነዚህ ጋር
የሚጫወተው የሚለውን ማየት በጣም ያስፈልጋል። እንግዲህ 31 ጨዋታዎች ካደረጉ በኋላ ከዮኬሬሽ ጋር በሁለቱ መካከል ያለው መግባባት በጣም ዝቅ ያለ እንደሆነ ወይ ደግሞ በተመሳሳይ ዌቭ ሌንግዝ ላይ እንዳልሆኑ በደንብ ማየት እንችላለን። በሁለቱ መካከል የሆነ ዝብርቅርቅ ያለ ነገር አለ። አልተዋሃዱም፣ አልተግባቡም፣ ኬሚስትሪው ገና አልመጣም። ሳካ በአርሰናል ማሊያ በጣም ጥሩ የተጫወተው የአርሰናል አይነተኛ አጥቂ ካይ ሃቨርትዝ ሆኖ አጠገቡ ደግሞ ማርቲን ኦዴጋርድ ኖሮ ሲጫወት ነው። ከሳካ ጋር ሳይተያዩ መግባባት እንደሚችሉ ካይ ሃቨርትዝ እና ማርቲን ኦዴጋርድ በተደጋጋሚ አሳይተዋል። ፖዚሽናሊ ሮቴት ያደርጋሉ። ኦዴጋርድ ወደ ቀኝ ያዘነብላል በባህሪው፣ ለሳካ ቀርቦ ነው የሚጫወተው። ካይ ሃቨርትዝም በተመሳሳይ ፊክስድ አጥቂ ስላልሆነ አንድ ቦታ ተቸክሎ ስለማይጫወትና ወደ መስመር ስለሚወጣ የእነዚህ ተጫዋቾች መዋለል ተጋጣሚውን ግራ ያጋባልና ሳካ ክፍተት ያገኛል። ቶሎ ቶሎ ኳስ ይነካካል። በአንድ ሁለት ቅብብል ተጋጣሚውን ግራ በማጋባት እድል ወይ ደግሞ ጎል ይፈጥራሉ። ከዮኬሬሽ ጋር ግን ይሄ ተቃረነ ነው። ለምሳሌ በፕሪሚየር ሊጉ በአማካይ በቡካዮ ሳካና በዮኬሬሽ መካከል ያለን የኳስ ልውውጥ ወይ ደግሞ ቅብብል ስናይ ነገሩን በሚገባ መረዳት እንችላለን። ለምሳሌ በአማካይ በየጨዋታው 1.9 ፓስ ነው ከዮኬሬሽ ሳካ የሚያገኘው 1.9 ፓስ። ባለፈው የውድድር ዓመት ከካይ ሃቨርትዝ ጋር ሲጫወት በአማካይ 5.3 ፓሶች ያገኝ ነበር። ይሄ ሰፊ ልዩነት ነው። ስለዚህ ከዮኬሬሽ የሚቀበላቸው ኳሶች ጥቂት ናቸው ማለት በሳካና በዮኬሬሽ መካከል ያለው ኮኔክሽን የሆነ ቦታ የተበጠሰ የተቆረጠ ወይ ደግሞ እንደሚገባ ያልሆነ ነው ማለት ነው። በተመሳሳይ መንገድ ሳካ ለዮኬሬሽ የሰጣቸውንም ኳሶች ብናይ ለሃቨርትዝ ከሰጣቸው ከግማሽ በታች ናቸው። 2024-25 ሳካ ለካይ ሃቨርትዝ 3 የጎል ኳሶች አመቻችቷል። እስካሁን ድረስ ግን በፕሪሚየር ሊጉ ለዮኬሬሽ የሚሆን የጎል ኳስ መስጠት አልቻለም። የሆነ የተበጠሰ የተቆረጠ ነገር እንዳለ እንረዳለን። በሁለቱ ተጫዋቾች በሃቨርትዝና በዮኬሬሽ መካከል ከሳካ ጋር ባለ ጥምረት በጣም ሰፊ የስታይል ልዩነት እንዳለ እንድንረዳ ያደርገናል። ዮኬሬሽ ከጀርባ መሮጥ የሚወድ እና የተጋጣሚን ፔናልቲ ሳጥን ማጥቃት የሚቀናው ነው። ሃቨርትዝ ደግሞ በባህሪው ወደ ጥልቅ ሩጫዎች የሚያደርግ ለአማካይ ክፍሉ ተጨማሪ ሌየር የሚጨምር የአማካይ ክፍሉን ቁጥር የሚያበዛ በጣም ብዙ ኳሶች መነካካት የሚወድ ኳስ በመነካካት ተጋጣሚ ሳጥን ውስጥ የሚደርስ ነው። ስለዚህ ይሄ አፕሮች ለቡካዮ ሳካ የበለጠ የተመቸ ይመስላል። ኳሱን ሰጥቶ ወደ ክፍት ቦታ መሮጥ ይችላል፣ ወይ ደግሞ ነፃ ለሆነው ተጫዋች ኳስ በመስጠት ራሱን ለመምታት ማዘጋጀት ይችላል። እና ይሄ የስታይል ልዩነት ወይ ደግሞ በዮኬሬሽና በሃቨርትዝ መካከል ያለው ልዩነት ከኦዴጋርድ አለመኖር ጋር ተደምሮ ቡካዮ ሳካን ከመፍጠር ጎል ከማስቆጠር ይበልጥ አደገኛ ከመሆን አግዶታል። በዚህ ምክንያት የተጋጣሚ ሳጥን አካባቢ የሚነካቸው ኳሶች ወይ ደግሞ አደገኛው ቦታ ላይ የሚነካቸው ኳሶች በጣም ጥቂት ሆነዋል። በአማካይ በ90 ደቂቃ ውስጥ የተጋጣሚ ሳጥን አካባቢ የሚነካው ኳስ 7.5 ነው። ባለፉት 2 ዓመታት 8.3 እና 8.4 ነበር። ስለዚህ እዚህ ጋር አደገኛ ቦታዎች ላይ ኳስ የመንካቱ ጉዳይ መቀነሱን እናያለን። በሁሉም ውድድሮች አደገኛ ቦታ ላይ ኳስ እየነካ አይደለም ማለት ሊፈጥር የሚችለው አደጋ በጣም ቀንሷል ማለት ነው። ለዚህ ቅድም እንዳልኩት ከዮኬሬሽ ጋር ያለ መግባባቱ ሜዳ ላይ ያንን ኬሚስትሪ ያለመፍጠሩ ጉዳይ መሰረታዊ ነው። ከዛ ግን የኦዴጋርድን አለመኖር ደግሞ በደንብ እናነሳለን። ወጣ ገባ ነው ዘንድሮ የተጫወተው። ምክንያቱም ቅድም እንዳልኩት ኦዴጋርድ ወደ ቀኝ መውጣት ወደ ቀኝ ማዘንበል የሚቀናው ነው። ከሳካ ጋር በደንብ ሊንክ ያደርጋል ወደ ቀኝ በመውጣት። የኦዴጋርድ ብቻ ግን አይደለም። ሳካ ቤን ዋይትን ሚስ ያደረገው ይመስለኛል። ይህንን ስል ቲምበር መጥፎ ተጫዋች ነው እያልኩኝ አይደለም። በጣም ኮንሲስተንት ነው። ማጥቃትንም መከላከልን ሚዛናዊ ማድረግ የሚችል ግን ከማጥቃት አንጻር ቤን ዋይት ለቡካዮ ሳካ ይፈጥር የነበረውን አማራጭ አንድም ባጫወት ባህሪ ሁለትም በሚኬል አርቴታ በተሰጠው ሮል ምክንያት ቲምበር ማድረግ አልቻለም። የሁለቱ ኮምቢኔሽን ያን የቀኝ መስመር አስፈሪ ማድረግ ወይ ደግሞ በዛ የቀኝ መስመር አርሰናል እንደለመደው እንዲፈጥር አላደረገው።
ምክንያቱም ዋይት ከቡካዮ ሳካ ጋር በተጫወተ በተጣመረባቸው አጋጣሚዎች ውሳኔውና ታይሚንጉ በጣም የሚያስገርም ነበር። ኳሱን ለቡካዮ ሳካ ሰጥቶት ወደ ክፍት ቦታ ይሮጣል እና ይሄ ማለት ቡካዮ ሳካ ላይ የነበረውን ትኩረት አቴንሽን መቀነስ ይችላል ማለት ነው። ቡካዮ ሳካን የመነጠል በአንድ ለአንድ አጋጣሚ አደጋ እንዲፈጥር የመጋበዝ እድል ነው። ቲምበር እነዚህን ኦቨርላፒንግ ሩጫዎች አያደርግም። ምክንያቱም በዚህ የቲምበር አጫዋወት ውስጥ ወይ ደግሞ ዘንድሮ ባለው ቅድም ደጋግም የምላችሁ ሮል ውስጥ ቡካዮ ሳካ አደገኛ ቦታዎች ላይ ከመገኘት ይልቅ እዛው መስመር ላይ ተሸክሎ በብዛት ይታያል። ምክንያቱም ሳካን ኦቨርላፕ አድርጎ ከሳካ ጀርባ ከመሮጥ ይልቅ ወደ ክፍት ቦታዎች በሚኬል አርቴታ ለቲምበር የተሰጠው ሚና ቀጥተኛ ሩጫዎች ወደ ተጋጣሚ ሳጥን ውስጥ እንዲያደርግ ነው። ስለዚህ የአርሰናል አድቫንስድ አጥቂ አንዳንድ ጊዜ እሱ ሆኖ ይታያል። ሳጥን ውስጥ ታዩታላችሁ ቲምበርን። ስለዚህ ሜዳውን ለጥጦ የመጫወት ኃላፊነት የቲምበር ሳይሆን የሳካ ይሆናል። መስመሩን ታኮ እንዲጫወት ይገደዳል። ወይ ደግሞ እዛ መስመር ላይ ድጋፍ ሳይኖረው ፉልባኩ ሳጥን ውስጥ ካለ ለሳጥኑ ቀርቦ ከሆነ ያለው ሳካ የሁለት ለአንድ አጋጣሚዎች ቢገጥመው ያንን የሁለት ለአንድ አጋጣሚ አሸንፎ ነው ማለት ነው ወደ ሳጥን መሄድ የሚኖርበት እና ሁል ጊዜ ደግሞ እነዚህን የሁለት ለአንድ አጋጣሚዎች ማሸነፍ በጣም ከባድ ነው። የሁለት ለአንድ የሶስት ለአንድ አጋጣሚዎች ይሆናሉ። ከጎሉ በጣም ርቆ ነው ያለው። አደጋ መፍጠር ከሚችልበት ቦታ በጣም ርቆ ነው ያለው። እንዳልኩት መስመሩን ለጥጦ የመጫወት ኃላፊነት የሳካ ሆኖ ማለት ነው። ኦቨርላፕ እያደረገ የሚሮጠው ቤን ዋይት የሚሰጠውን ጥቅም ቲምበር አይሰጠውም። ይህ አሰልጣኝ ውሳኔ ነው። ይህንም በማድረግ ቲምበር ብዙ እንዲሞክር ሆኗል። አዎ፣ ግን ፕሮዳክቲቭ ነው አይደለም። ስለዚህ የሰራለትን ከዚህ ቀደም ያዋጣውን ነገር መመለስ ወይ ደግሞ ቲምበር እነዛን ኦቨርላፒንግ ሩጫዎች እንዲሮጥ ማድረግ ምናልባት ሳካን የሚፈታው ኳሱን ለፉልባኩ ሰጥቶ ነፃ ሆኖ ኳስ እንዲቀበል የሚጋብዘው ሊሆን ይችላል። ይሄ ከማጥቃት ጋር ሳካን አልረዳው። በዚህ ውድድር ዘመን ሳካ በሁሉም ውድድሮች በአማካይ 0.31 ጎል ነው በጨዋታ የሚያስመዘግበው እና ባለፉት 2 ዓመታት 0.41 እና 0.47 ነበር። ስለዚህ እዚህ ላይ መቀነስ ይታያል። በየጨዋታው የሚያስመዘግበውን የጎል ንጻሬ ብቻ ሳይሆን ወደ ጎል የሚመታቸውንም ኳሶች ካየን ካለፉት 2 የውድድር ዓመታት አንጻር ሳካ በጣም ቀንሶ ይታያል። እዚህ ጋር ግን ሳካን ደግሞ የሚደግፍ ነገር ማንሳት በጣም ያስፈልጋል። መግቢያ ላይ እንዳልኳችሁ የቡድን አጋሮቹም ሳካን በሚገባ አልረዱትም። ይህን ኋላ በደንብ አብራራዋለሁ። ሳካ በፕሪሚየር ሊጉ አሁንም ለቡድን አጋሮቻቸው ብዙ እድል ከሚፈጥሩ ተጫዋቾች አንደኛው ነው እና ይሄንን እድል መፍጠር ቻንስ ክሪኤሽን የሚለውን ነገር ጀነራሊ ካየ ነው ሳካ በዚህ የውድድር ዘመን እየፈጠረ ያለው ባለፉት 2 የውድድር ዓመታት እንደፈጠረው ነው። ግን ደግሞ በየ90 ደቂቃው ከዚህ ቀደም ያስመዘግብ የነበረው የአሲስት መጠንና በዚህ የውድድር ዘመን ያለው ሰፊ ልዩነት አለው። ለምሳሌ ባለፈው የውድድር ዘመን 0.45 አሲስት በጨዋታ፣ በዚህኛው የውድድር ዘመን ደግሞ 0.17። ምክንያቱ ምንድን ነው? በዝርዝር ላሳያችሁ ሞክራለሁ። ግን ደግሞ ሌላ መሰረታዊ ብዬ የማስበውን አንድ ነገር ላስከትልና ወደ አሲስቶቹ ወይ ደግሞ ወደ ቁጥሮቹ መለሳለሁ። አንደኛው የድካም ጉዳይ ነው። በጣም በትልቁ ሊነሳ የሚችለው ይሄ ሜዳ ላይ ከፈጠረው ወይ ደግሞ ሜዳ ላይ መፍጠር አልቻለም ካልነው ኬሚስትሪ ውጪ ከዮኬሬሽ ጋር በቲምበር ሌላ ሚና፣ በኦዴጋርድ አለመኖር፣ በዋይት አለመጫወት፣ በሃቨርትዝ እዛ ቦታ ላይ አለመኖር ምናምን ብዬ ካነሳሁት ምክንያት ሌላ ድካምን ታሳቢ ማድረግ ያስፈልጋል። በጣም ዱሬብል ነው ሳካ። በጣም ብዙ ጨዋታዎች ለአርሰናል የሚያደርግ እንደውም ከ2020-21 የውድድር ዘመን አንስቶ እስከ 2024-25 ባለው እንግዲህ ለዋናው ቡድን መጫወት ከጀመረበት ጊዜ ጀምሮ ባለው በቋሚነት መጫወት ከጀመረበት ጊዜ ጀምሮ ያለውን ቁጥር ስናይ በጣም ነው የምንደነቀው። ከ2021 ሲዝን እስከ 2024-25 ባለው በየዓመቱ በአማካይ 46 ጨዋታ ያደርጋል። ይሄ በጣም ብዙ ነው። እኔ በዚህ ጊዜ ውስጥ ለእንግሊዝ ብሔራዊ ቡድን ከ40 በላይ ጨዋታዎች አድርጓል።
ፕሪሚየር ሊጉ በራሱ ፈታኝ ነው። ከኳስ ጋር የሚጫወት ስለሆነ በጣም በተደጋጋሚ ጥፋት ይሰራበታል ማለት በጣም ብዙ ግጭቶች አሉ። እነዚህ ግጭቶች በራሳቸው የሚፈጥሩት አካላዊ መዳከም አለ እና በአማካይ ባለፉት ዓመታት 46 ጨዋታዎች በመደዳ ይጫወት ነበር። ይሄ በጣም የሚያስደንቅ ነው እና ይሄ ተጫዋቹ ምን ያክል ብሔራዊ ቡድኑም ሆነ ክለቡ እንደሚፈልጉት አንድ ማሳያ ነው። እንዴት ያለ የላቀ ብቃት ላይ እንደነበረ ማረጋገጫ ነው። ግን ደግሞ ይሄ በጣም ብዙ ጨዋታዎች የማድረግ ነገር ገና ከለጋ ዕድሜው ጀምሮ የሆነ ጊዜ መጥፎ ኢምፓክት ሊኖረው እንደሚችል ማሰብም አስፈላጊ ነው። በዚህ የውድድር ዘመን እንግዲህ 42 ጨዋታ ላይ ደርሷል ከወዲሁ። ባለፈው የውድድር ዘመን ለ3 ወር ከሜዳ ያራቀው የሃምስትሪንግ ጉዳት ገጥሞት ነበር የቀዶ ጥገና ያስፈለገው። በእርግጥ እንደዚህ ያሉ ጉዳቶች እንደ ሳካ ያጫወት ባህሪያቸው የሃይ ኢንቴንሲቲ ስፕሪንቶችን የሚጠብቅባቸው በፍጥነት አቅጣጫ መቀየር የሚጠብቅባቸው ተጫዋቾች ላይ መጥፎ ተጽዕኖ ያሳድራል ተብሎ ይታሰባል ጉዳቱ። አርሰናል ግን ይሄ ስላላስጨነቀው ይመስላል የ5 ዓመት ኮንትራት የሰጠው። ከጉዳቱ በኋላ እንደ ከዚህ ቀደሙ መሆን ይችላል ብሎ በማሰብ ነው እንግዲህ ክለቡ ከፍተኛ ተከፋይ አድርጎ ተጨማሪ 5 ዓመት የሰጠው። ግን ይሄ ጉዳት የሆነ ኢምፓክት ቢኖረውስ የሚል ጥያቄ ማንሳት ደግሞ በጣም አስፈላጊ ነው። አሁን ለሳካ በጣም ትልቁ ችግር በዚህ የውድድር ዘመን ቀሪዎቹ ጨዋታዎች ላይ በጣም ብዙ ኤክስፔክት ይደረጋል። ጥሩ መጫወት አለበት። ከዛ ግን ደግሞ የዓለም ዋንጫ ይጠብቀዋል። 3 ውድድሮች ውስጥ አለ አርሰናል። ስለዚህ በየ3 ቀኑ ጨዋታ የማድረግ ግዴታ ውስጥ ይገባል። ከዛ ደግሞ ወደ ዓለም ዋንጫ ይሄዳል። ረዥም ርቀት የሚሄዱ ከሆነ በቂ ዝግጅት ጊዜ ሳይኖረው ነው ማለት ነው ቡካዮ ሳካ ወደ ፕሪሚየር ሊግ ውድድር የሚመለሰው እና ይሄ የፋቲግ ጉዳይ፣ የድካም ጉዳይ፣ በጣም ብዙ የመጫወት ጉዳይ፣ የማይሌጅ ጉዳይ ቡካዮ ሳካን ካዳከሙት ምክንያቶች አንደኛውስ ቢሆን ብሎ ማሰብ ያስፈልጋል። በእርግጥ ፊዚካሊ ምን እንደሚሰማው ያለበት ሁኔታ ምን እንደሆነ የሚያውቀው ቡካዮ ሳካ ብቻ ነው። ግን ደግሞ ባለፉት ዓመታት አርሰናልን ጫንቃው ላይ ተሸክሞ እንደቆየ ይሄ ደግሞ የቡካዮ ሳካ ሰውነት ላይ የሆነ አይነት ነገር እንደፈጠረ መገመት እንችላለን። ያኔ ቅድም ያልኳቸውን የሃምስትሪንግ ጉዳት ሲያስተናግድ ቡካዮ ሳካ በጣም ጥሩ እየተጫወተ ነበር እና የውድድር ዓመቱን በጣም ብዙ ክብረ ወሰኖች ሰብሮ ይጨርሳል ተብሎ የሚታሰብበት ነበር። እድል በመፍጠር በተለይ በጣም ብዙዎቹን በረዥም ርቀት ነበር ጥሏቸው ሄደው። ከጉዳቱ በኋላም እንደተመለሰ ቡካዮ ሳካ በጣም በቶሎ ነው ተጽዕኖ መፍጠር የጀመረው። ግን እንዳልኳችሁ የሚጫወታቸው ጨዋታዎች ብዛት እና ኤክስፔክቴሽኑ በሆነ አይነት መንገድ የጎዳ ይመስላል። እድሜው ከ18 እስከ 22 በነበረበት እንግዲህ አሁን 24 ዓመት ሞልቶታል። ያ የጡንቻ መሳሳብ ጉዳት ከመምጣቱ አስቀድሞ በነበረው ጊዜና 22 ዓመት እስኪሞላው በነበረው ጊዜ ወይ ደግሞ ከ18 እስከ 22 ዓመቱ ለሀገሩም ለክለቡም በጣም ብዙ ጨዋታ ካደረጉ 2 ተጫዋቾች አንደኛው ነው። ስለዚህ ብሔራዊ ቡድን ውስጥም በቡካዮ ሳካ ልክ ብዙ ጨዋታ ያደረገ አንድ ተጫዋች ነው። ክለብ ውስጥም በተመሳሳይ መንገድ አንድ ተጫዋች ነው። ከአውትፊልድ ተጫዋቾች ባለፉት 3-4 ዓመታት ነው የምላችሁ እና ይሄ በጣም የሚያስደንቅ ነው። ስለዚህ ሁል ጊዜ ያለ ማለት ነው። እንዳልኩት ሊጉ ፊዚካሊ ዲማንዲንግ ነው። ለብሔራዊ ቡድን መጫወት በራሱ ሌላ ነገር ነው እና ግን ሜዳ ላይ ከመጫወት ከመገኘት ያለፈ ነው። በጣም ብዙ ኤክስፔክቴሽን አለበት እና አርሰናል ውስጥ ያለ ባካፕ ያለ ተጠባባቂ ነው እነዚህ ነገሮች ሲያደርግ የከረመው። ከግንቦት 2021 እስከ ጥቅምት 2023 ባለው ጊዜ ወይ ደግሞ ቡካዮ ሳካ እድሜው ከ19 እስከ 21 በነበረበት ጊዜ 87 ጨዋታዎችን በተከታታይ በፕሪሚየር ሊጉ ተጫውቷል። የፖል ሜርሰን ሪከርድ ሰብሯል። ይሄንን የምንለው እንግዲህ እድሜው ከ19 እስከ 21 ገና ሰውነቱ እድገት ላይ በነበረበት ጊዜ
አርሰናል ከረጅም ጊዜ ጩኸት በኋላ ነው እዚህ ቦታ ላይ ማሻሻያ ያደረገውና ማዱዌኬን ያመጣው። ዳውማን እዚህ ቦታ ላይ መጫወት እንደሚችል የሆነ ምልክት ያሳየው። በዚህ ምክንያት ዊንተር ላይ ሮቴት ሊያደርገው ሞክሯል፣ ግን በቂ አይደለም። ይህንን የምለው ለምንድን ነው? ለምሳሌ ባለፈው የውድድር ዓመት ቡካዮ ሳካ 2607 ደቂቃ ነው የተጫወተው። በዚህ የውድድር ዘመን ገና ከወዲሁ 2867 ደቂቃ ተጫውቷል። ካለፈው የውድድር ዘመን የበለጠ 3 ውድድሮች ውስጥ አለበት አርሰናል። ስለዚህ ቁጥሮች ይሄዳሉ ማለት ነው። በዚህ ምክንያት ቶማስ ቶኸል አሁን ብሔራዊ ቡድን ውስጥ ያሉ ተጫዋቾቻቸው የዓለም ዋንጫ ዓመት ስለሆነ በክለብ ያደረጉትን የጨዋታ ብዛት ታሳቢ በማድረግ የሆነ እቅድ እንዳቀዱ ተናግረዋል። ምክንያቱም እነዚህን ተጫዋቾች በሚገባ በብሔራዊ ቡድን ጨዋታቸው ወቅት ማኔጅ ማላረግ ከሆነ ዓለም ዋንጫ ላይ ይጎዳለሁ በሚል እሳቤ ይሄ ለሚኬል አርቴታና እነዚህን ተጫዋቾች ለሰጡ ወይ ደግሞ ትልቅ ፉክክር ላይ ነን ብለው ለሚያስቡ ክለቦች እፎይታ ነው እና ቡካዮ ሳካን በሚገባ ማኔጅ ያደርጉታል ተብሎ ከዚህ አንጻር ይታሰባል። ተጫዋቹ በብሔራዊ ቡድን እንደዚህ ማኔጅ ከተደረገ እና ትንሽዬ ሪቻርጅ ካደረገ ወደ ቀደመ ነገሩ ይመለሳል ተብሎ ይታሰባል። ለጊዜው ግን አውትፑቱ ባለፉት የውድድር ዘመናት ልክ አይደለም። ምክንያቱም ከ2021 እስከ 2025 ባሉት ተከታታይ ዓመታት ባለ 2 አሃዝ የጎልና የአሲስት መጠን እያስመዘገበ ይወጣል። ደብል ዲጂት ቁጥሮች እያስመዘገበ ይወጣል። በዚህ የውድድር ዘመን ልዩ ነው። እንደዚህ ማድረግ አልቻለም። የመጀመሪያ አሲስቱን እንኳን ያደረገው ህዳር 30 ነው። እስከ ህዳር 30 ድረስ አንድም አሲስት ማድረግ አልቻለም ነበር። በእርግጥ አሲስት ሳያደርግ ጨዋታ ኢንፍሉዌንስ ያደረገባቸው አጋጣሚዎች፣ ጎል ሳያስቆጥር ጨዋታ ኢንፍሉዌንስ ያደረገባቸው አጋጣሚዎች የሉም ማለት አይደለም። ቅድም እንዳልኳቸው ሳካን የሚደግፉ በጣም ብዙ ቁጥሮች አሉ። ለምሳሌ በፕሪሚየር ሊጉ እድል በመፍጠር ቡካዮ ሳካ 5ኛው ነው። በቻንስ ክሪኤሽን 5ኛው ተጫዋች ነው። ከሱ በላይ ያሉት 4 ተጫዋቾች ናቸው። እነዚህን እድሎች ደግሞ ከፍለን ከክፍት ጨዋታ የተፈጠሩ እድሎችን ብቻ ከሆነ የምናነሳው የቆሙ ኳሶችን ምናምን ትተን በፕሪሚየር ሊጉ ደረጃውን አንድ ከፍ አድርጎ 4ኛ ላይ ይቀመጣል። ሌላ ቡካዮ ሳካን የሚደግፈው ቁጥር በኤክስፔክትድ አሲስቶች ከሰጣቸው ኳሶች ጎል ሊሆኑ ወይ ደግሞ ሊገቡ ይችሉ በነበሩ አሲስቶች ቡካዮ ሳካ በሊጉ 6ኛ ነው የሚቀመጠው። 5.76 ወይ ደግሞ ክሎስ ቱ 6 ጎሎች ሊቆጠሩ ይገባ ነበር። እዚህ ጋር የቡድን አጋሮቹ የቡካዮ ሳካን ኳሶች ባለመጠቀም ቡካዮ ሳካ አሲስት አላደረገም የሚለውን ነገር እንዴት እንዳስጮሁት ተመልከቱ። ለምሳሌ ራያን ሼርኪ በሊጉ በኤክስፔክትድ አሲስትስ መለኪያ 6.62 በማስመዝገብ 2ኛ ደረጃ ላይ የተቀመጠው። ሰፊ ልዩነት የለውም ከቡካዮ ሳካ ጋር 2ኛና 6ኛ ናቸው። ግን ደግሞ 8 አሲስቶች አድርጓል በሊጉ ከ6.62 ጎል ሊሆኑ ይችሉ የነበሩ ኳሶች 8 ጎል። ይሄ ማለት በኤክስፔክትድ ጎልስ መለኪያ ራያን ሸርኪ ኤክስጂውን ኤክሲድ አድርጓል ማለት ነው። ወይ ደግሞ ከፈጠራቸው እድሎች በላይ ከነዛ እድሎች ጎል ሊሆኑ ከሚችሉበት እድል በላይ የቡድን አጋሮቹ እድሎቹን ቀይረውለታል። ሳካ ግን ከነዚህ ለ6 የቀረቡ አሲስቶች የቡድን አጋሮቹ 3ቱን ያስቆጠሩት። ስለዚህ ትልልቅ እድሎች ይፈጥራል፣ ግን የቡድን አጋሮቹ ጎል አያስቆጥሩም ማለት ነው። ይህንን ታሳቢ ማድረግ ያስፈልጋል። በጥቅሉ ትልልቅ እድሎችን ስለመፍጠር ተጋጣሚን ስለመነጠል ምናምን ደግሞ የምናነሳ ከሆነ የሳካ ቁጥሮች በሙሉ የውድድር ዘመን ያለውን ተዉትና ከየካቲት ወር የሰሜን ለንደን ደርቢ በኋላ እንኳን በጣም የሚያስደንቅ ነው። እንደውም ከየካቲት ወር የሰሜን ለንደን ደርቢ በኋላ የመጀመሪያው ተጫዋች ነው 40ና ከዛ በላይ እድሎች የፈጠረ በአንድ ለአንድ አጋጣሚዎች በ40ና ከዛ በላይ ጊዜ ተጋጣሚዎቹን የነጠለ እንደዛ ባለ አጋጣሚ ወደ ተጋጣሚዎቹ ኳስ እየነዳ ሄደ። ይሄ አሁንም ምናልባት የመጨረሻው የኤንድ ፕሮዳክት ጉዳይ ካልሆነ በስተቀረ አሲስት የማድረግ ጎል የማስቆጠር ምናምን ጉዳይ ካልሆነ በስተቀረ ኳሱን ይዞ እየነዳ አሁንም እንደሚሄድ ለቡድን አጋሮቹ እድል ለመፍጠር እንደሚተጋ ያሳያል። ግን እግር ኳስ እሱ የፈጠረውን እድል የቡድን አጋሮቹ ባይጠቀሙት
ያልተጠቀሙት የቡድን አጋሮቹ ብቻ ሳይሆን አልፈጠረም ተብሎ እሱንም የሚያሳማ አይነት ስፖርት ነው። ስለዚህ በዚህ ምክንያት ቡካዮ ሳካ ብቃቱ ወርዷል የሚለው ነገር በሆነ አይነት መንገድ ገዝፎ ይታያል። ግን እንዳልኩት ሁሉም ቁጥሮች ከሳካ በተቃራኒ የሚቆሙ አይደሉም። ይሄ ማለት ግን ሳካ ካስለመደው ዝቅ ያለ የውድድር ዘመን እያሳለፈ አይደለም ማለት ደግሞ አይደለም። እነዚህን በተወሰነ መልኩ ደግሞ ልናነሳ እንችላለን። ቅድም እንዳልኳችሁ ግን በጣም ሊሰመርበት የሚገባው የስታይል ጉዳይ አለ። ይሄንን ምናልባት አርሰናል ከዚህ በኋላ ጨዋታ ሲያደርግ በደንብ ልትመለከቱት ትችላላችሁ። ምናልባት ከኢንተርናሽናል ብሬኩ መልስ እንዴት ባለ መንገድ እንደሚመጣ ግልጽ ባይሆንም ለምሳሌ ከሲቲ ጋር ያደረጉት የካራባኦ ካፕ ፍጻሜ ላይ የአርሰናል አፕሮች ምን ያክል የተለየ እንደሆነ አይተናል። የተጋጣሚው ቡድን ፉልባክ ላይ በጣም በተደጋጋሚ የመሮጥ እድሎች እየነበሩት ቡካዮ ሳካ አላደረገው እና ደግሞ ቡካዮ ሳካ ኳሱን የሚቀበልበት አኳኋንና ኳሱን የሚቀበልበትን ቦታ ካለፉት 2 ምናምን የውድድር ዓመታት አንጻር በጣም የተለየ ነው። ለምሳሌ ባለፉት 2 የውድድር ዓመታት የነበረው ነገር ምንድን ነው? አንደኛ ሜዳውን ለጥጦ የሚጫወተው ተጫዋች ቡካዮ ሳካ ሳይሆን ቤን ዋይት ነው። ቤን ዋይት ሜዳውን ለጥጦ ለመጫወት ሲሞክር ሳካ ሴንትራሊ ወደ መሃል ይበልጥ እየገባ ይመጣል እና ከወደ ጋርድ ጋር የኳስ ልውውጥ ያደርጋል ወይ ደግሞ ኦቨርላፕ አድርጎት ከሮጠው ወይ ደግሞ መስመሩን ለጥጦ ከሚጫወተው ቤን ዋይት አንድ ኳስ ይደርሰዋል ሳጥኑ ጫፍ ላይ ወደ ጎል ይመታዋል ወይ አሲስት ያደርገዋል። የዚህን ያክል ቀላል ነበር። የበቀደሙ የሲቲ ጨዋታ ላይ ያየነው ግን የአርሰናል አፕሮች ከዛ የተለየ እንደሆነ የሚያሳይ ነው። 2 የተለያዩ ነገሮች አይተናል ለዚህኛው የውድድር ዘመን አርሰናል ላይ። የመጀመሪያው ሳካ ኳሱን ቅድም ሴንትራሊ ለተጋጣሚ ሳጥን እየቀረበ ወደ መሃል እየገባ ምናምን ሳይሆን የሚቀበለው መስመሩ ላይ ሆኖ ነው። መስመሩ ላይ ደግሞ ሲሆን ትልቁ ችግር አሁን የቲምበር ሳጥኑን ማጥቃት አንድ ለቡካዮ ሳካ ፈተና የሆነው ቀደም እንዳልኩት በ2-1 የ3-1 አጋጣሚ ሳካ ማርክ ስለሚደረግ ብቻ አይደለም። ለምሳሌ ኦቨርላፕ አድርጎ የሚሮጠው ቤን ዋይት ለሳካ ኳስ የማቀበያ አንድ አማራጭ ነው፣ የፓሲንግ አማራጭ ነው። ለዚህ ኳሱን ይቀበለዋል። ኳሱን ቤን ዋይት ተቀበለው ማለት ሳካ ራሱን ለመምታት ወይ ደግሞ ኳስ ለመቀበል ዝግጁ ያደርጋል። አሁን የፓሲንግ ኦፕሽኖች ያጣል፣ ምክንያቱም አጠገቡ ቲምበር የለም። ከዛ እዚህ ላይ ደግሞ የኦዴጋርድንም አለመኖር ደምሮት፣ ስለዚህ አጠገቡ የፓሲንግ አማራጮች ያጣል። ስለዚህ ያንን የ1-1 የሚሆን የ2-1 አጋጣሚ ማሸነፍ ካልቻለ ቡካዮ ሳካ እዛ አደገኛ ቦታ ላይ መድረስ አይችልም ማለት ነው። እዛ ጋር ሳይደርስ ኳስ የሚቀማ ከሆነ ደግሞ የአርሰናል መፍጠር ሰፈር ያደርጋል። አርሰናልም ሳካም በጣም ቤስት ሲሆኑ በደንብ ያስተዋልነው ነገር ሳካ ሰብሮ እየገባ ወደ ውስጥ ሩጫዎች ሲያደርግ ነው እና በጣም በፈጣን ቅብብል ተጋጣሚውን ግራ ሲያጋባ ነው። እንቅስቃሴ ላይ ያለ ኳስ በመቀበል ቅድም እንዳልኳችሁ በፍጥነት አቅጣጫ ይቀይራል፣ ወይ ኳስ ያመቻቻል፣ ወይ ደግሞ ጎል ያስቆጥራል። አሁን ግን እንደዚህ አይደለም እየሆነ ያለው። የቲምበር ሚና በተመለከተ ምን ያክል ቲምበር ሴንትራል እየተጫወተ እንዳለ ግን አንድ ቁጥር ላሳያችሁ። ሳካ ደግሞ ምን ያክል ከጎሉ እንደራቀ። ለምሳሌ ከ31 የሊግ ጨዋታዎች በኋላ ኦፕታ ትልልቅ እድል ብሎ የሚፈጥራቸውን አጋጣሚዎች ሳካና ዮኬሬሽ 8 ጊዜ አግኝተዋል እና ሚስ አድርገውታል። ከሳካና ከዮኬሬሽ ቀጥሎ አርሰናል ውስጥ ኦፕታ ትልቅ እድል ቢግ ቻንስ ብሎ የሚገልጸውን እድል ያገኘው ተጫዋች ቲምበር ነው። 7 ከሳካና ከዮኬሬሽ በአንድ ብቻ ያነሰ። ይሄ ምን ያክል ለሳጥኑ ቀርቦ እየተጫወተ ወይ ደግሞ ሳጥን ውስጥ እንደሚገኝ ማሳያ ነው። ግን ከነዚህ እድሎች በሚገባው መጠን ቲምበር ዴሊቨር አድርጓል ወይ ነው። ለዚህ ነው ቅድም ይሄኛው መንገድ ካልሰራ በማስቆጠርም አሲስት በማድረግም የተሻሉ ነገሮች ባለፉት ዓመታት የነበረው ሳካ ሊጎላ የሚችልበትን መንገድ ድጋሚ መቀየስ ይኖርበታል። ቲምበር እንደዚህ አይነት ሩጫዎች በማድረጉ ሳጥን ውስጥ በመገኘት የፈጠረው ግርግር አለ። አዎ። ያለመገመት ኤሌመንት አለ። አዎ።
ግን ደግሞ ይህ አለመገመት ተጨማሪ ጎልና አሲስት ማምጣት የማይችል ከሆነ ወደ ሰራለትና ወደ አዋጣው ከዚህ ቀደም መንገድ መሄድ በጣም አስፈላጊ ነው ብዬ አስባለሁ። እንግዲህ ሳካን የበለጠ ወደ ጎል ለማስጠጋት በተለይ ወደ ጋርድ ወይ ደግሞ ኤዜ ባልነበሩባቸው ጨዋታዎች እንደ 10 ቁጥር ለማጫወት ተሞክሯል እና ይህንን ሲያደርግ ለምሳሌ መስመር ላይ የሚጫወተው ማዱዌኬ ከሆነ ከማዱዌኬ ጋር የኳስ ልውውጦች ማድረግ የተለመደውን ነገር ይፈጥራል ብሎ በማሰብ ማለት ነው። እንግዲህ ቀጣዮቹ ጨዋታዎች ላይ በእንደዚህ አይነት መንገድ ይጫወታል ወይ? ወደ ጋርድ የመመለሱ ነገር እርግጥ እየሆነ ስለመጣ አይሆንም። በወደ ጋርድ መኖርና በካይ ሃቨርትዝ መሰለፍ ግን የተሻለ ካይ ሃቨርትዝ ሳካ ይታያል ወይ? ይመስለኛል። ከቡድን አጋሮቹ የሚቀበላቸውን የኳሶች መጠን ከፍ ያደርጉታል። 2022-23 እና 2023-24 ለሳካ በየጨዋታው በአማካይ 16 ፕሮግረሲቭ ፓሶች ይሰጡት ነበር። በዚህኛው የውድድር ዘመን እነዚህ 16 ፕሮግረሲቭ ፓሶች ወደ 8 ዝቅ ብለዋል። ባለፈው የውድድር ዘመን 11 ነበር፣ መቀነስ ታይቶበት ነበር። በዚህኛው ግን በጣም ዝቅ ብሏል። ስለዚህ ኳስ የሚቀበልበት አድቫንስድ የሜዳው ክፍል ላይ ኳስ የሚቀበልባቸው አማራጮችና አጋጣሚዎች በጣም እየቀነሱ መጥተዋል። ስለዚህ ሳካን ከነዚህ ተጫዋቾች ጋር በማጣመር ይህንን ለመመለስ መሞከር ቀጣዩ አርቴታ ፈተና ይመስለኛል እና የፋቲግ ጉዳይ አለ፣ ግን ደግሞ በቡድን አጋሮቹ ምክንያት የመጣ ነገር እንዳለ በሚገባ መረዳት ያስፈልጋል። ይህንን ቅንጅት መፍጠር ባለመቻል ምክንያት በዛ ላይ ግን ከተጫዋቹም ከራሱ ካስለመደው ነገር አንጻር የወረዱ ነገሮች ይታያሉ። ስለዚህ ሙሉ በሙሉ ተጫዋቹ ላይ ብቻ ጣት መቀሰር ደግሞ ለስህተት ይዳርጋል ማለት ነው። እንደ ቡካዮ ሳካ ከአካዳሚ ወጣ ሎካል ተጫዋች ምናምን ሲሆን ሁልጊዜም በእርግጥ ጫና ይበረታበታል። ቡድኑ ባላሸነፈ ደግሞ ወደፊት አንድ ስቴፕ መራመድ ባልቻለ ቁጥር ሁሉ ከትችት ከማያመልጡ ወይ ከሚጠየቁ ተጫዋቾች አንደኛው ነው የሚሆነው። ደግሞ ይህንን የማረም ይህንን የማሻሻል በጣም ትልቅ እድል አለውና ቀጣዮቹን ጨዋታዎች መጠበቅ በጣም አስፈላጊ ነው እንዳልኩት ያ ጥምረት ሲመጣ። ግን አሁንም ስፖት ላይቱ ከማንም በላይ እሱ ላይ ይበራል። በዚህ የውድድር ዘመን 9 ጎሎችና 5 አሲስቶች ነው ያደረገው። ስለዚህ ጥሩ የውድድር ዘመን ነው ሊባል አይችልም። ግን ደግሞ ቅድም ያልኳቸው ምክንያቶች በዋናነት ይነሳሉ። የዚህ ቡድን ግን እስትንፋስ ነው፣ መሪ ነው እና አዲሱ ዲል ደግሞ አዲሱ ውል ደግሞ አዲሱ ኮንትራት ደግሞ ለቀጣዮቹ ብዙ ዓመታት አርሰናል ቡካዮ ሳካን እንደሚጠብቅ ማሳያ ነው። ስለዚህ ከሳካ አብልጠው አብዝተው ይጠብቃሉ። በጠበቁት ልክ እንግዲህ ሳካ ዴሊቨር ያደርጋሉ የሚለውን ነገር እናያለን። መጨረሻ ላይ ባጭሩ የዚህ የዓለም ዋንጫ ፕሌይኦፍ ጨዋታዎችን ድራማ እናንሳና ዝግጅታችን እናብቃ። ጣሊያን ከቦስኒያና ሄርዞጎቪና ጋር የምትጫወትበትን እድል አመቻችታለች። ሰሜን አይርላንድን በማሸነፍ ሳንድሮ ቶናሊና ሞይስኪን ናቸው ጎሎቹን ያስቆጠሩት። ዌልስ ከቦስኒያ ሄርዞጎቪና ጋር ያደረገችው ጨዋታ የልብ ስብራት ፈጥሮባታል። የአርሰናሉ አጥቂ ዮኬሬሽ ሃትሪክ የሰራበት ምሽት ነበረ ከዩክሬን ጋር በተደረገ ጨዋታ እና ቼክ ሪፐብሊክ ከሪፐብሊክ ኦፍ አየርላንድ ጋር ባቻ ውጤት ነው ያጠናቀቀችው። ከዛ በኋላ በፍጹም ቅጣት ምት ታሸንፋለች። ዴኒማርክ ሰሜን ሜቄዶኒያን 4-0 አሸንፋለች። ጣሊያን ሰሜን አይርላንድን 2-0፣ ፖላንድ አልባኒያን 2-1፣ ስሎቫኪያ ከኮሶቮ ጋር ባደረገችው ጨዋታ ተሸንፋለች 4-3 በሆነው ውጤት። ተርኪዬ ሮማኒያን አሸንፋለች። ስዊድን እንዳልኩት ዮኬሬሽ ሃትሪክ ሰርቶ 3-1 በሆነው ውጤት ዩክሬንን አሸንፋለች እና በጣም ድራማዊ ነገሮች ነበሩ። እንግዲህ በቀጣዮቹም የፕሌኦፍ ጨዋታዎች በጣም ብዙ ይጠበቃል። ከነዚህ ጨዋታዎች ዌልስ በጣም ብዙ ተጠብቃ ነበር፣ አልተሳካላትም። የኢንተርኮንቲኔንታል ፕሌኦፎችም እንዳሉ ይታወቃል። በእነዚህ ጨዋታዎች እንግዲህ ወደ ዓለም ዋንጫ የሚሄዱት ተጨማሪ ቡድኖች ተለይተው ይታወቃሉ። ቼክና ቦስኒያ በፔናልቲ ነው ተጋጣሚዎቻቸውን ያሸነፉት፣ አየርላንድና ዌልስን ማለት ነው። ስለዚህ ጣሊያን
ወደ ዓለም ዋንጫው ለመመለስ በጣም ትልቅ እድል አላት አሁን። ይሄ እንደ ከዚህ ቀደሙ ብዙ ሱፐርስታሮች የሌሉት ቡድን ነው፣ ግን ሳንድሮ ቶናሊና ሞይስኪን ለጀናሮ ጋቱሶ ቡድን ጎሎች አስቆጥረዋል። ይሄ በጣም በጎ ነገር ነው። ስዊድንም እንግዲህ በአጥቂዋ ዮኬሬሽ አማካይነት ወደ መጨረሻው እየተጠጋች መጥታለች። እንግዲህ አሁን ማክሰኞ የሚደረጉ የፕሌኦፍ ጨዋታዎች አሉ። በጣም ብዙ ይጠበቃል። ሌቫንዶቭስኪ 89 ጎል አስቆጥሯል። እንግዲህ ለፖላንድ አውሮፓ ውስጥ ከሱ የበለጠ ኢንተርናሽናል ጎል ያስቆጠረው ተጫዋች ክርስቲያኖ ሮናልዶ ብቻ ነው 143 በማስቆጠር። ከዛ በኋላ ሉካኩ ይመጣል። በእርግጥ ሉካኩ ተመሳሳይ 89 ጎሎች አሉት። ፌሬንክ ፑሽካሽ 84፣ ሃሪኬን ደግሞ 78 ጎሎች አሏቸው። እንግዲህ የኢንተርኮንቲኔንታል ወይ ደግሞ ኢንተርኮንፌዴሬሽን ፕሌኦፎችም ይጠበቃሉ። በቀጣይ እንግዲህ ሜክሲኮ ውስጥ የሚደረግ ወይ ደግሞ ኤክስፔክት የሚደረግ ጨዋታ አለ። የቦሊቪያና የሱሪናም ጨዋታ እንደዚሁ ድራማ የነበር። ሱሪናም በመራችበት ጨዋታ በቦሊቪያ ተሸንፋለች ጓዳላህራ ውስጥ እና የኒው ካሌዶኒያና የጀማይካም ጨዋታ በተመሳሳይ የሚጠበቅ ነው። የእነዚህን ቡድኖች አሸናፊ ይጠብቃሉ ዲሞክራቲክ ሪፐብሊክ ኮንጎ እና ኢራቅ በዚህ የኢንተርኮንፌዴሬሽን ፕሌኦፍ ማለት ነው። ስለዚህ የኒው ካሌዶኒያና የጀማይካ አሸናፊዎች ከኮንጎና ከኢራቅ ጋር ማለት ነው ማክሰኞ የሚደረጉ ጨዋታዎች ናቸው። በጣም ትልቅ ተጠባቂነት የነበራቸው ጨዋታዎች ናቸው። እንግዲህ ቦስኒያ አሁን ከጣሊያን ጋር ትጫወታለች፣ ቼክ ሪፐብሊክ ከዴንማርክ ጋር፣ ኮሶቮ ከቱርክ ጋር፣ ስዊድን ከፖላንድ ጋር ጨዋታቸውን ያደርጋሉ። ዌልስ ባለፈውም የውድድር ዓመት በተመሳሳይ እንግዲህ እንደዚህ አይነት የፍጹም ቅጣት ምት የልብ ስብራት ገጥሟት ነበረ። በተመሳሳይ እንግዲህ አሁንም ይሄ የልብ ስብራት ከዌልሶች መራቅ አልቻለም። ወደ ዓለም ዋንጫው የመሄድ ተስፋቸው ተሟጧል እና እነዚህ ድራማዊ በሆነ መንገድ የተጠናቀቁ የዓለም ዋንጫ የፕሌኦፍ ጨዋታዎች ናቸው። አሁንም ግን ድራማው ይቀጥላል። አፍሪካን ዲሞክራቲክ ሪፐብሊክ ኮንጎ የምትወክል ሌላ ሀገር ትሆናለች የሚለው ለአፍሪካን በጣም ትልቅ ጥያቄ ነው። እንግዲህ ከማክሰኞው የፕሌኦፍ ጨዋታዎች በኋላ ደግሞ ምናልባት ሌላ ድራማ እና ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በዝርዝር የቡካዮ ሳካን የብቃት መውረድና ምክንያቶቹን ያነሳንበት ዝግጅታችን ይህንን ይመስላል። ሰላም ሁኑ።